እንግዲህ አንተ እንዳልከው ቦርጭ ልበለውና የቪዝራል እናስማለው እንዴ ቪዝራል ፋት አንጀትን፣ አፍያን፣ ጉበትን እዛም አልፎ ተርፎ ጡንቻዎቹን ሁሉ ከቦ ነው የሚቀመጠው። በጣም የሚገርም ፋት ነውና ሳይንቲስቶቹ ረነዌይ ኢንዶክሪን ኦርጋን ነው የሚሉት። ማለት በቃ ሮግ ምንም አማጺ ማለት ነው። በኖርማል ከሌሎቹ እንደነጉበት እንደምናምን በጭንቅላት የማይታዘዝ በራሱ ዝም ብሎ የሚንቀሳቀስ ነው የሚመስለው። እንዳልከው ሳይቶካይን ማለት በጣም አንዱ ሰውነት ቁስለት የሚያመጣ ነገር ነው እና እሱን በጣም ይረጫል። ከሁሉ በላይ ግን የሚገርመኝ ፋቲ ሊቨር የሚያመጣበት መንገድ ነው። ፋቲ ሊቨር ማለት በጣም በስብ የተጠቀለለ ጉበት ማለት ነው። ሰው እንዴት ነው እሱን የሚያደርገው? ይሄ ቦርጩ ምን ያደርገዋል? ጉበት ላይ በጣም ስብ ይለቃል። ፍሪ ፋቲ አሲድ በጣም ይለቅና ጉበት ደግሞ እንግዲህ አንዱ ስራው ስቶር ማድረግ ነው። ስቶሬጅ ከውስጥ የገቡት እነኚህ ይህን ፋቲ አሲድ ከደም ውስጥ ለማውጣት በሚያደርገው ጥረት ራሱ ላይ ያከማቸዋል። ወደ ራሱ ይከማቻል። ከዛ ምን ይሆናል? ይሄ ደግሞ ግሉኮስን ከሰውነታችን ከደማችን ውስጥ እየሰበሰበ ወደ ግላይኮጅን ለሌላ ጊዜ እንዲጠቀም ለማስቀመጥ የሚያደርገውን ጥረት ይዘጋበታል፣ አፌክት ያደርገዋል። ስለዚህ ምንድን ነው የሚሆነው? ብዙ ፋት ወደ ሰውነታችን ይወጣል፣ ወደ ደማችን ውስጥ ይወጣል፣ ጉበት ላይ ይከማቻል። ጉበት ደግሞ ስኳርን ወደ ግላይኮጅን መልሶ ለማስቀመጥ ይቸገራል። ስለዚህ ምን ይሆናል ማለት ነው? ፋቲ ሊቨር ያመጣል። ከዛ ቀጥሎ ደግሞ ግሉኮስም በጣም እየቆየ ሲመጣ እየተከማቸ ይመጣል። ይሄንን የሚከማች ግሉኮስ ወደ ለሰውነታችን እንዲጠቀመው ለማድረግ ደግሞ ጣፊያ ኢንሱሊን ያመነጫል። ኢንሱሊን እያመነጨ በሚሄድበት ሰዓት ዝም ብሎ ነው ጉበታችን ዝም ብሎ ግሉኮስ ይለቃል። በጣም ትክክለኛ ስራም ያስቆመዋል። በቃ ከኢንሱሊን ሰብስቦ ከግሉኮስ ሰብስቦ ከማከማቸት ይልቅ እዛ የተከማቸውን ግሉኮስ አያየውም። እሱ ግን የለም እያለ እንደ ዝም ብሎ ነው የሚረጨው እና ያ ምን ይሆናል? በጣም ክምችት ይፈጥራል። ለዛ ደግሞ ኢንሱሊን ከጣፊያ እየመጣ እየተለቀቀ ሲመጣ ፋክተሪ ማለት ነው። ጉበት ግሉኮስ ፕሮዲስ ያደርጋል። ያኛው ጣፊያ ደግሞ ከዚህ ይሄንን ጉበት ያመጣውን ለመቀነስ ስኳር ለመቀነስ ይታገላል። መጨረሻ ምን ይሆናል? ጉበት በሬዚስታንስ ትሆናለች። ለኢንሱሊን ሪስፖንድ ማድረግ ያቅተዋል። ምክንያቱም ኢንሱሊን ሲመጣ ነው ጉበት ኦኬ በስቷል ማለት ነው እያለ ስራውን የሚሰራውና ይሄም ፋቲ ሊቨር ይሆናል። ኢንሱሊን ሬዚስታንት ይሆናል። ኢንሱሊኑ ዝም ብሎ ይመነጫል፣ ግን ከጥሙ በላይ ይሆናል ደም ውስጥ ያለው ስኳር። ስለዚህ ምን እየሆነ ይመጣል? እየደከመው ጣፊያ እየደከመው ይመጣና መጨረሻ ላይ መቆጣጠር ያቅተዋል። መቆጣጠር ሲያቅተው ይለቀዋል። ያኔ ስኳር መጣ፣ ተከማቸ፣ ታይፕ 2 ዳያቤቲስ ሆነ እንላለን። ይሄ እንግዲህ በአንድ ላይ ተጠራቅሞ የሚያመጣው ነገር ጉዳቱ ቀላል አይደለም።